ሰላም እንዴት ናችሁ አድማጭ ተመልካቾቼ እንግዲህ ዛሬ ቪዲዮ በሌላ ተካታይ በሆነ ስራ መጥቻለሁ። በዛሬ ቪዲዮ የምናየው እንደ አንድ ማቴሪያል የጥራት ደረጃውን ካሟላ በኋላ ለሚፈልግለት አገልግሎት እንደሚውል ለማየት ሞክረናል። እንግዲህ በቀደም በነበረው ቪዲዮ የአስፋልት ሚክስ ዲዛይን ለመስራት ኳሊቲ ቴስቶችን ሰርተናል። ቢትመን ኳሊቲ ቴስት ሰርተናል። አግሪጌት ኳሊቲ ቴስትን ሰርተናል። እነሱን ነገሮች ከጨረስን በኋላ እንዴት አድርገን ኦሬዲ አግሪጌቶችን በኮምባይንድ አግሪጌት ወደ ሚክስቸርነት እንቀይር የሚለውን ነገር ለማየት እንሞክራለን። እንግዲህ ላብ ላይ ያለውን ስራ ነው የምናየው። በዛሬው ቪዲዮ ከቁጥር ጋር በተያያዘ እንዴት አድርገን እያንዳንዱ የማቴሪያል ሳይዞች ወደ ቁጥር ይቀየራሉ የሚለውን ነገር ለማየት እንሞክራለን። በቀጣይ ቪዲዮ ደግሞ ኦሬዲ እያንዳንዱ ኢች የፕራክቲካል የላቦራቶሪ ስራዎችን ይሄ ራሱን የቲዮሪውን ፓርት ወደ ቪዲዮ አታች አድርገን ለማየት እንሞክራለን። እንግዲህ እንደሚታወቀው በባለፈው ወይም በመጀመሪያ ቪዲዮ ካስታወሳችሁ ገና ቪዲዮውን ስንጀምር አግሪጌት ሳምፕል እንዴት እንደሚደረግ ለማየት ሞክረናል። እንግዲህ አግሪጌት ሳምፕል እንደምታዩት ኮትዊን ተቆልጦ ድራይ ሆኖ የወጣ ነው። ቢን 1 ቢን 2 ቢን 3 ብለን ክላሲፋይ ያደረግነው ነው። ቢን 1 በዋነኛነት የአግሪጌት ሳይዙ ከ25 ጀምሮ እስከ 0.75 በተወሰነ አግሪጌት ሳይዝ እያነሰ የሚሄድ ነው። ትላልቅ ሳይዝ የምናገኝበት ነው። ቢን 2 የምንለው በተመሳሳይ ሁኔታ ለምሳሌ ሎካል ኔም ወይም በተለምዶ 01 የምንለውን ጠጠር እናገኝበታለን። ቢን 3 የምንለው የተወሰነ ሳይዙ እያነሰ 4.75 ወይም ደግሞ 5 ሚሜ ዳይሜንሽን 50 ሚሜ ዳይሜንሽን ወይም ደግሞ 5 ሴንቲሜትር ዳይሜንሽን ያለውን አግሪጌት ሳይዝ እናገኛለን። እያለ ቢን 3 ወይም ቢን 4 የምንለው ደግሞ ፋይናሊ ፊለር ኦር ደስት የሚለውን ነገር ነው የሚሰጠን። በዚህ ሂደት ውስጥ እንግዲህ ይሄንን ካገኘን በኋላ የዚህ አይነት ሳምፕል ሚኒመም 4 ሴት የሆነ ሳምፕል እንወስዳለን። እንግዲህ ሚኒመም ነው የምላችሁ 4 አንድ ዲዛይን ሰሰሩ እስከ 6 ድረስ ብትወስዱ መልካም ነው። ምክንያቱም ነምበር ኦፍ ሳምፕል ባበዛችሁት ቁጥር የምታገኙት አኩሬሲ እየጨመረላችሁ ይመጣል። በዚህ አይነት መንገድ ሳምፕሎችን ድራይ አድርገን ካወጣን በኋላ እንግዲህ ከዚህ ላይ ሳምፕል በመውሰድ ለሚፈለገው አገልግሎት እናወራለን። ከዛ ውስጥ አንዱ በዋነኛነት የምንጀምረው ሲቭ አናሊሲስ የሚለውን ነገር ነው። እንግዲህ ይሄን ሲቭ አናሊሲስ ስንሰራ በዋነኛነት ታርጌት ያደረግነው ነገር ምንድነው? እንዴት አድርገን አግሪጌቱን በኮምባይንድ ማምጣት እንችላለን ነው። ምክንያቱም ዲፈረንት ፓርት የሆነውን የአግሪጌት ሳይዝ በተለያየ አውትፑት ከወጣለን በኋላ ከሁሉም ቆንጠር አድርገን በመቶኛ ኮንቨርት አድርገን አንድ ኮምባይንድ የሆነ ሚክስቸር እናወጣለን ማለት ነው። ያን ለመስራት በዋነኛነት የምንሰራው ግሬዲንግ ነው። ከዛ በፊት ግን ኦሬዲ ፎርማት ዴቨሎፕ ማድረግ ይኖርባቸዋል። እንግዲህ አንድ ሲቭ አናሊሲስ ወይም አንድ ቴስት ሪዛልት ፎርማት ላይ ማሟላት ያለባቸው ነገሮች በመጀመሪያ በዋነኛነት ክላይንት ወይም ደግሞ የስራው ባለቤት የሚለውን ነገር ማን ነው የሚለውን ነገር እንገልጻለን። ገንቢውን እና ተቆጣጣሪውንም በዚሁ ልክ በደንብ ዲስክሪፕቲቭ ካረግነው በኋላ ኢቭን ፕሮጀክቱንም በዛ ልክ ከገለጽነው በኋላ ሳምፕል የት ተወሰደ የት ቦታ ነው የሚለውን ነገር በደንብ ገላጭ በሆነ መንገድ ማስቀመጥ ይኖርብናል። መቼ ተወሰደ፣ ቴስቱ ሳምፕሉ ከተወሰደ በኋላ መቼ ተሰራ፣ በተመሳሳይ ሁኔታ ለምን አላማ ነው ይሄን ሳምፕል የምንወስደው የሚለው ነገር ሙሉ ኢንፎርሜሽን ሊኖረን ይገባል። ምን አይነት ዲስክሪፕቲቭ አለ ቪዥዋሊ ባይን በመናይበት ሰዓት ከለሩ ሊሆን ይችላል፣ የቴክስቸራል ፕሮፐርቲ ሊሆን ይችላል፣ ዌዘሪንግ ኢፌክት ኦር የተወሰነ ዳሜጅ ካለው ኦር ክራሽድ ሆኖ ከወጣ እነዛን ሁሉ በተወሰነ ቪዥዋላይዝድ ዲስክሪፕቲቭ እናደርገዋለን። ላስትሊ ቴስት አርቲክሎች ሊኖሩን ይገባል። ያንዳንዱ ቴስት ሜተድ እያንዳንዱ ቴስቶች የራሳቸውን ቴስት ሜተድ አለ። ስለዚህ ለሲቭ አናሊሲስ እንግዲህ አይሶቲ 11 ወይ 27ን ለመጠቀም ሞክረናል። በዋነኛነት ይሄን ቴስት ስንሰራ እንግዲህ እንዳልኳችሁ 4 አውትፑት ካለው ቢኑ ኦሬዲ which is የተለያየ ዲፈረንት ሳይዝ ይኖረዋል። አስፐርዛት 4 ካወጣን ለአንዱ ሳምፕል 4 ጊዜ ሲቭ አናሊሲስ እንሰራለን። ሲቭ አናሊሲስ ደግሞ ምንድነው? ኢንዲቪጁዋል ግሬዲንግ ነው። እንግዲህ ይሄ ኢንዲቪጁዋል ግሬዲንግ ወደ ኮምባይንድ ወይም ደግሞ ሁሉንም ወደ አንድ ለማምጣት ይጠቅመናል። ኢንዲቪጁዋል ከሰራን በኋላ ነው ወደ መቶኛ በመቀየር በኋላ ያሳያቸዋል። ወደ አንድ ታርጌት ወደ ሆነ ጂኤምኤፍ የሚባል ነገር አለ ወደዛ እናመጣው።
ሶ ይሄን ቴስት በመንሰራበት ሰዓት እንግዲህ እንዳልኳችሁ ሲቭ አናሊሲስ አለን። ሲቭ ሳይዝ 25 ወይም 26 የምንለው ሲቭ አለን። 13.2 ኤዲት ይደረግልኝ ኦሬዲ ኤዲት ስላላረኩና 12.5 በሚለው ይያዝ 13ም ሊሆን ይችላል which is 9.5 475 236 እነዚህ እንዳለ አስፐር ዜር ፕሮጀክት ስፔሲፊኬሽናቸው ነው ቼክ መታረጉት። አሁን ይሄ ለሰርፌሲንግ ከሰራውት ፕሮጀክት ውስጥ አንዱን ነው ለማየት የሞከርኩት። ሁሌም ግን ዲዛይናችሁን ስትነሱ የፓርቲኩላር ስፔሲፊክ የሆነውን የኮንትራክት ዶክመንታችሁን ሪፈር ማድረግ አለባችሁ። የትኛው ቴስት የትኛውን ምን አይነት ስራ ነው የምንሰራው የሚለውን ነገር እያንዳንዱ አርቲክል ወይም ሰብ ዲቪዥን ስላለው በዛ አርቲክል መሰረት ማየት ይችላልላችሁ። ለምሳሌ እኔ ዝም ብዬ በተለምዶ ወይም በፍላጎት አይደለም ይሄንን ሲቭ ወደዚህ ያመጣሁት። አስፐር ኢራ 2002 የቢትነስ ቻርት ላይ ብንሄድ በደንብ ይነግረናል። ለምሳሌ 2002 ኤዲት የተደረገው ቴክኒካል ስፔሲፊኬሽን ላይ ለቢትምነስ አግሪጌት 6400 ግሬዲንግን በተመለከተ ይናገራል። እዚህ ጋር እንዳያችሁት ግሬዲንግ ሊሚት ፎር ኮምባይንድ አግሪጌት ኤንድ ሚክስ ፕሮፖርሽን አስፋልቲንግ ሰርፌሲንግ ነው የሚለው። እንግዲህ እንደምታዩት የመረጥኩት ካታሎጉ ታይፑ ኦሬዲ ኮንቲኒዩስ ግሬድድ ነው which is course medium and fine የሚል አለ። ሲቭ አናሊሲስ አለ እዚህ ላይ እንደምታዩት ከ26 ጀምሮ 19 ይሄን ነው እንግዲህ ቀጥታ ወስዳችሁ ስፔካችሁ ላይ ኦር ዶክመንታችሁ ላይ አታች መታረጉት። እዚህ ጋር የምታዩት ሲቭ ሳይዞች እንዳለ አስፐር ኢራ ዲስክሪፕቲቭ ያደረገው ነው። እኔ በራሴ ወይም በፍላጎት የማመጣው ነገር ስለማይኖር ይሄን እንድታውቁ ነው። በተመሳሳይ ሁኔታ ስፔሲፊኬሽን ሊሚት ከተባለም ደግሞ በተመሳሳይ ሁኔታ ኮርስ ግሬድድን ተጠቀሙ ካላችሁ which is 26.5 100 ፓስ ካረጋ በኋላ እንደምታዩት 19 ላይ ከ85 ከመቶ ይላል። አስፐርዛት ይሄንን በዚህ ሊሚት ውስጥ መምጣት አለበት ነው ዋናው ታርጌት አላማው ይሄ ነው። ምክንያቱም አንድ ኢንዲቪጁዋል አግሪጌት ሰርተን ወደ ኮምባይንድ ከቀየረን በኋላ ቀጥታ ወደ መቶኛ የቀየርነውን የኮምባይንድ አግሪጌት ፐርሰንት በዚህ ታርጌት ውስጥ መሆን አለበት። በዚህ ታርጌት ውስጥ ከሆነ በኋላ ነው እንግዲህ ታርጌት ጂኤምኤፍ ወይም ታርጌት ሚክስ ፎርሙላ ዴቨሎፕ አድርገን ብለን ምንለው። ይሄንን ካገኘን በኋላ ፈርዘር ሌላ ቢትመን እየጨመረን ፈርዘር ሌላ ቴስቶችን እንሰራለን። እሱን ደግሞ በቀጣይ ምን ይሆናል። ሶ መነሻው ይሄ ነው ኢራ 2002። እናንተ ኮንትራክት ዶክመንታችሁ የተለያየ ሊሆን ስለሚችል እሱን ሪፈር አድርጉ። ሶ ይሄን ሲቭ ከደረደርኩ በኋላ ምንድነው ማድረገው? እንደምታውቁ ሲቭ አናሊሲስ ኖርማል ቢፎር ኦሬዲ አንድ ማስ ወስዳለሁ ኖን የሆነ ማስ። ስለዚህ ቢፎር ሲቭ ኦሬዲ አሁን ለምሳሌ እዚህ ላይ 4640 የሚል ማስ አይታችኋል። ይሄንን ማስ መዝኛ ሜጀር አድርጌ ከያዝኩኝ በኋላ ሲቮችን በመደርደር ኦሬዲ ከላይ ጀምሬ በተደረደረው ወንፊት ውስጥ ይሄን ሳምፕል ከተል ከዛ ፕሮፐርሊ ሲቭ አረጋለሁ። እንግዲህ ፕሮፐርሊ ሲቭ ካረጋ በኋላ ሪቴን የሆነውን በማንሳት ባላንስ ላይ በማስቀመጥ ለምሳሌ 19 ላይ 905.2 ሪቴን አድርጓል። ሶ ይሄንን ወደ ፐርሰንታይል ነው መቀየረው። ሶ እያንዳንዱ ሪቴን የሆነውን ከመዘንኩ በኋላ እንግዲህ ፐርሰንት ሪቴን ማለት which is weight retain divided by total times 100 ማለት ነው። ሶ ፐርሰንት ሪቴን ዴቨሎፕ አረጋለሁ። ፐርሰንት ፓስ ማለት ደግሞ ኦሬዲ ከመጀመሪያው ሲቭ በፊት የነበረውን 100 ፓስ ያረጋውን ማይነስ ሳደርግ ሪቴን ያደረገውን ሳገኝ እዛው ኢች ሲቭ ላይ ዘ ሪሜኒንግ በፐርሰንታይል በሆነ መንገድ አልፋል ነው የሚለው። ሶ ይሄንን በእንደዚህ አይነት መንገድ ካገኘው በኋላ ትራያሎችን ነው ማበዛው። እዚህ ጋር ትራያል 1 ትራያል 2 ታያላችሁ። በተመሳሳይ ሁኔታ እንደምታዩት መቼ ሳምፕል ተደረገ የሚለውን ነገር ቀን ይነግራቸዋል። አግሪጌት ሳይዝ ከምን እስከ ምን ድረስ ነው የሚለውን ይነግራቸዋል። ፋይናሊ ኮምባይንድ በአቨሬጅ ወስዳለሁ። አቨሬጅ በመወስድበት ሰዓት ምንድነው ማድረገው? እያንዳንዱን አቨሬጅ ዲ21 ይለናል። እዚህ ጋር ለምሳሌ ዲ21 እስከ ሰሜሽን ኦፍ አቨሬጅ ዲ21 ነው የሚለኝ። ሶ እዚህ ጋር አይ21 አለ፣ እዚህ ጋር ደግሞ ዲ21 አለ። እሱን አቨሬጅ ወስዳለሁ። ሶ ይሄን በመስራት እንግዲህ ሙሉን ሲቭ አናሊሲስ እጨርሳለሁ። እዚህ ጋር እንደምታዩ ሳምፕል 2 በተመሳሳይ ሁኔታ ከ25 ከ12.5 የሆነውን ሳይዝ በዚህ አይነት መንገድ ጋዘር ካረኩኝ በኋላ ኦሬዲ ነምበር ኦፍ ሳምፕል እንዳልኳችሁስ ሚኒመም 6 ቢሆን መልካም ነው ብያቸዋለሁ። ምክንያቱም ሞር አኩሬት ይሆነ ይላል። ፋይናሊ ልክ ይሄን ከጨረስነ በኋላ ምንድነው የምናደርገው? ቀጣዩንም ከዚህ ያነሰውንም ሳይዝ በመውሰድ በተመሳሳይ ሁኔታ ሲቭ አናሊሲስ እናዘጋጃለን። እንግዲህ እዚህ ጋር ስንት ሳምፕል ወስደናል ማለት ነው? ወደ 9 ሳምፕል ከወሰድኩኝ በኋላ
እንደገና ሌላውን ቀጣዩን ሳይዝ ሲቭ አድርጌያለሁ ማለት ነው ከ13 ኦር ከ12.5 ከ475 ያለውን ደግሞ ቢን ወሰርኩና ሲቭ አናሊሲስ ሰራው እሱንም ከሰራው በኋላ ትራይል 1 ትራይል 2 ካዘጋጀው በኋላ አቨሬጅ ወስዳለሁ ይሄን በማድረግ እንግዲህ ሳምፕል ቱ መደግመዋለሁ ራሱን ሲቭ ራሱን ነምበር ኦፍ ሳምፕል እንግዲህ የዚህ አይነት 8 6 7 እስከ 9 ድረስ ላወጣ እችላለሁ ምክንያቱም ስቶኩን በደንብ የማወቅ እድል ስለሚኖረኝ ማለት ነው ይሄን ፋይናሊ ከጨረስኩኝ በኋላ አሁንም ሌላውን ቀጣዩን ሳይዝ ሲቭ ለማድረግ ሞክራለሁ እንደምታዩት እዚህ ጋር ከ13 ከ475 ያለውን ድረስ ሳምፕል ትንብያለሁኝ ኦሬዲ ሳምፕል 9 ድረስ ሰርቻለሁኝ ከዛ በኋላ እንደገና አንድ ሌላ ይሄ 475 ከ075 ያለውን እንዳልኳችሁ 4.75 ሚሊ ሜትር የሚባለው which is በጣም ፋይን የሆነ ሄዶ ሳይዝ ነው ይሄንን በተመሳሳይ ሁኔታ ይሄን ከሰራው ካዘጋጀው በኋላ ሲቭ አናሊሲስ ከሰራውኝ በኋላ አቨሬጁንም ከወሰድኩኝ በኋላ ኮምባይንድ አደርጋለሁ እንግዲህ አላማው ምንድነው ኢንዲቪጁዋል ግሬዲንግ ወሰድኩ ማለት ነው ምክንያቱም እያንዳንዱን የማቴሪያል ዲስትሪቢዩሽን አውቃለሁ ይሄን ካገኘው በኋላ ወዴት ነው ሙቭ ማድረገው ኢሚዲየትሊ ወደ መሰብሰብ ይጀምራሉ ለምሳሌ ሜይ 12 2018 ላይ ወሰድኳቸው ሳምፕሎች ናቸው እነዚህ ከ25 እስከ 12.5 ድረስ ያሉትን ሳምፕሎች ለምሳሌ 1 2 3 4 5 6 7 8 በተለያየ ቀን አሁን እዚህ ጋር እንደምታዩት ሜይ 18 ወስጃለሁኝ ሜይ 29 ወስጃለሁኝ ጁን 1 ወስጃለሁኝ ሶ ፋይናሊ እነዚህን ሁሉ ከወሰድኩ በኋላ አቨሬጅ ኮሌክት አደርጋለሁ እንግዲህ ፋይናሊ እቺ አቨሬጅ ናት ሁሉንም ሳምፕል ሪፕሬዘንታቲቭ የሚሆነው አይታችሁት ከሆነ በፐርሰንት ፓስ 78 ያለው አለ 81 አለ 86 አለ ሶ እነዚህም በአቨሬጅ ወስዳቸው ኦሬዲ የዚህ ሲቭ ሳይዝ ኮምባይንዱ ለምሳሌ 19 ላይ 80.63 ማለት ነው ሶ የሞር ሪፕሬዘንታቲቭ ይሆናል ይሄ ኦሬዲ ቢን 1 የምንለው ከ25 ከ12.5 ፓስ ያለውን ቢን አወቅኩ ማለት ነው አንድ ሶ ኔክስት ደግሞ ምን አደርጋለሁ ከ12.5 ከ475 ያለውን ቀደም አቨሬጅ የሰራውለትን እንደገና ሰበስብና ሙሉ አቨሬጁን እዚህ ጋር ምንም አይነት ሲቭ አናሊሲስ አልሰራም ኖርማሊ ማደርገው ምንድነው የአግሪጌት አቨሬጆችን ነው መሰበስበው ኮምባይንድ ነው ማድረገው እንዳልኳችሁ ያው በተመሳሳይ ሁኔታ 12 ሜይ ከ12 ጀምሬ 29 ጁን 1 የነበሩትን ሳምፕሎች እንዳለ ጋዘር በማድረግ ከ12.5 ከ475 ሪፕሬዘንታቲቭ የሆነ ሳምፕል ስንት አገኛለሁ ማለት ነው አንድ አቨሬጅ አገኛለሁ እዚህ ጋር በደንብ ተከታተሉኝ ይሄን ካደረኩኝ በኋላ ላስትሊ ኦሬዲ ሁለት ሳምፕል አውቄያለሁ ማለት ነው ሁለት ቢን አውቄያለሁ ማለት ነው ሶስተኛው ከ475 ከ075 የወጣውንም እንዲሁ በተመሳሳይ ሁኔታ ሲቭ አድርጌ ኦሬዲ አቨሬጆችን ከወሰድኩኝ በኋላ አሁንም በአቨሬጅ ቱ አቨሬጅ ወስዳለሁ ማለት ነው ያ ማለት 10 አቨሬጅ ካለኝ የ10 አቨሬጅ አንድ ይኖረኛል ማለት ነው ፋይናሊ ምንድነው ማድረገው ደስት ይኖረኛል ይሄንም ደስ በተመሳሳይ ሁኔታ ይሄን አደርጋለሁ ላስትሊ ምንድነው ማድረገው which is እነዛን አቨሬጁን የሚወክሉ ለምሳሌ ከ25 ከ12.5 የሚወክሉትን ሳምፕሎች መውሰድ ይጀምራሉ ማለት ነው ለምሳሌ 80.63 ማለት K6 ነው K6ን እዚህ ጋር መፈለግ ትችላላችሁ K6 ማለት which is look K6 ማለት ይሄን ተከትላችሁ Kን እዚህ ጋር ተከትላችሁ ብትመጡ K እዚህ ጋር አለ 6 እዚህ ጋር አለ 80.63 look እዚህ ጋር አያችሁ ሶ ይሄ 80.63 ማንን ይወክላል ማለት ነው የ19 ሲቭ ሳይዝን ይወክላል ማለት ነው ይሄ ሲቭ ሳይዝ ከስንት እስከ ስንት ያለው ነው ከ25 ከ12.5 ያለው ነው ሶ ይሄን በማድረግ ሁሉንም ሊንክ ስላረኳቸው ኖርማሊ ቶታሊ እዚህ ጋር ማየት እንችላለን ይሄን ካገኘው በኋላ ምንድነው ማደርገው ሁሉንም በዚህ አይነት መንገድ ሰበስባቸዋለሁ እንደምታዩት እዚህ ጋር ኦሬዲ ከ12.25 እስከ 12.5 ያለውን አቨሬጅ ቱ አቨሬጅ ወሰድኩ ከዛ የ12.5 ከ475 ወሰድኩ እዚህ ጋር ሶስተኛ ከ475 እስከ 236 ወሰድኩ ከዛ ከ236 በታች ያለው ደስት የምንለውን ወሰድኩ ከዛ ደስት ራሱን የቻለ ደግሞ ደስቱ ነው የሚመጣለ ስቶን ደስቱ ኦር ሌላ ሚነራል ፊለር ሊኖር ይችላል በዛ አስፐርዛት ያንን ኮሰርነ በኋላ እንግዲህ እንደምታዩት እዚህ ጋር JMF የሚባል JMF ማለት ጆብ ሚክስ ፎርሙላ እንግዲህ ይሄ ነው ታርጌቱ ይሄን አቺቭ ማድረግ ነው ዲዛይናችን በኢትሰልፍ አግሪጌቱ
በራሱ which is within the limit መሆን አለበት ነው አላማው ቀደም ያሳየዋችሁ ስፔሲፊኬሽን የምንለዋስ ደግሞ እቺ ናት ኮንትሮል ፖይንታችን እቺ ናት ለምሳሌ 25 ላይ ከ100 100 ፓስ ማድረግ አለበት ይላል 19 ላይ 85 100 እቺ ራስ ስፔሲፊኬሽን ላይ ተናታል አይደለ ያችን አምጥተን ነው እዚህ ጋር ታግ የምናደርገው ሶ አትሊስት ስንሰራ ሴንተሩን ጠብቆ ቢመጣለን ሞር አሪፍ ነው ምክንያቱም ባይ ዲፎልት ይሄ ሳይዝ ሜካኒካሊ ፌል ቢያደርግብን ማሽኑ በሆነ አግሪጌት ቢቀየር አትሊስት ከባውንደሪ ውጪ ስለማይሆን ሴንተሩን ይዘን ዲዛይን ብናደርግ ሞር ሪኮመንደብል ነው ሶ ፋይናል ታርጌታችን ይሄ ጂኤምኤፍ የምንለውን ነገር ዴቨሎፕ ማድረግ ነው እንግዲህ እሱ እንዴት ደግሞ እናመጣለን የሚለው ነገር አሳያቸዋለሁ ሶ እንደምታዩ ከ12 እስከ ከ25 እስከ 12.5 ያለውን ኦሬዲ በ19% ትራያል ኤንድ ኢረር ነው እንግዲህ እነዚህ በመቶኛ ዲስትሪቢዩት እናደርጋለን ለምሳሌ ይሄኛው ሳይዝ ከመቶ 19% ሰጥተናል ሁለተኛው ደግሞ ከ12.5 እስከ 475 ያለውን በተመሳሳይ 37% ሰጥተናል ስንነሳ ግን አናቆም አንነውን ነው በትራያል ኤንድ ኢረር ነው የምናመጣው ቀጣዩንም ደግሞ 7% the remaining 2% ደስቱንም ደግሞ እንደዚሁ ብዙ ጊዜ ይሄ ስቶን ደስት ኦር ሃይድሬትድ ላይ የሚሆኑ ነገሮች ከዚህ በላይ ባይሆኑ ሞር ሪኮመንደብል ነው ምክንያቱም ቴንደር የሚባል ነገር ዴቨሎፕ ያደርጋል ቴንደር ኢን ኤሴንስ ምንድነው ወርከብል አይሆንም ፔቭ በሚያደርግበት ሰዓት ይሄ ክራክ ሊፈጥር ይችላል ኮምፓክሽን በመንሰጠው ሰዓት ደግሞ እንደገና የተወሰነ ሾቭሌ ማድረግ ባህሪ ሊያሳይ ስለሚችል እሱን በደንብ ቴክ ኬር ማድረግ ይኖርብናል ብዙ ፐርሰንት ከፍ አናደርገው ሶ ይሄን በእንደምረው 100% ይሁን 2% 9 እዚህ ጋር 7 አለ 44 እና 37 which is 81 አካባቢ 71 አካባቢ ይመጣል 71 ሲደመር 19 which is totally 81 which is totally ከ19 ላይ ስንደምር 100% ይመጣል ሶ as per that ይሄንን በዚህ አይነት መንገድ 100% መሆኑን እናውቃለን ሶ ምን እንደምናደርገው ይሄ ለምሳሌ መጀመሪያው 25 ከ12.5 የሚለው በ19% እንመታዋለን ምክንያቱም ይሄ በመቶኛ 80.63 ነው ግን ከዚህ 19% ነው የምፈልገው ምክንያቱም ኤክሰስ ነው ብዬ ስላሰብኩ which is 15.3 አገኛለሁ ማለት ነው ያ ማለት እዚህ ጋር ከመጀመሪያ ካየ ነው 19 ሲባዛ 100% ነው እዚህ ጋር ኤክስ ኢሎ ላይ እንደምታዩት b86 ሲባዛ c85 ነው የሚለው ኦሬዲ ፐርሰንታይል ስለተቀየረ ኦሬዲ 100 አን ማድረግ ያስፈልገንም ሶ ክሊር ነው 19% ነው የሚሆነው ሶ እንቀጥላለን 80.63 ሲባዛ በ19% 15.3 ይሰጠናል ይሄ ራሳችሁ መልሳችሁ ቼክ አድርጉት ይሄን በማድረግ ሁሉንም በእንደዚህ አይነት መንገድ ከፐርሰንታይል ጋር በማባዛት ፕሮፖርሽኑን ማወቅ እንችላለን ኒው ፕሮፖርሽን ዴቨሎፕ ማድረጋችንን በዚህ መንገድ ማወቅ እንችላለን ሙሉ ታች ድረስ ይሄን ከጨረስን በኋላ ኔክስቱንም በተመሳሳይ ሁኔታ 37% ሲባዛ 100 which is 37 ይሄም እንዳልኳችሁ ከመቶኛ 37% ነው የምፈልገው ሶ ወደ 37% ቀንሰዋለሁ ማለት ነው 99% ከመቶ ይሄን ያህል ነው ፓሱ እኔ ግን 99%ን አልፈልገውም ሶ 36.7 ነው እንግዲህ ይሄንን ማድረግበት አንዱ ምክንያት ምንድነው ዊዝን ዘ ሊሚት እንዲመጣልኝ ነው ዳይሬክት የመጣውን ባስገባው ኤክሰስ ነው የሚሆነው ስለዚህ ይሄ ወደ ፐርሰንታይል ኮንቨርት አደርጋለሁ በተመሳሳይ ሁኔታ 47236 ንም በዚህ አይነት መንገድ አባዛለሁ ይሄን አገኛለሁ 236 ሌዛን ፓስ ያደረገውንም በተመሳሳይ 7% ሲባዛ 100 7% አገኛለሁ ደስቱንም ይሄን ካደረኩኝ በኋላ ፋይናሊ ኮሌክት ነው ማድረገው ጂኤምኤፉን ለማግኘት እንግዲህ ሰም ነው የምናደርገው ሰም ስናደርግ እንደምታዩት ኤክሴል ላይ የሰራው e86 g86 i86 k86 እነዚህ እንዳለ ኮሌክት ያደርጋል ሰም ያደርጋል እዚህ ላይ ያለው ይሄው እንደምታዩ e86 ማለት ይሄው e86 ይሄን ያመጣል ይሄ ማለት ነው e86 እቺን ይወስዳል ይሄ ሰም ያደርጋቸው ነው ማሳያችሁ ይሄን ሰም ያደርጋል ይሄን ሰም ያደርጋል በድምር ሶሪ ይሄንን ያደርጋል 2% ፋይናሊ 100% የራሳችሁ ቼክ አድርጉት ኦሬዲ ኤክሰል ሶ ምንድነው የምናደርገው ይሄንን ጂኤምኤፍ ወይም ደግሞ ታርጌት ዲዛይናችን ልክ ካገኘን በኋላ ከዚህ ጋር ነው የምናወዳድረው within their median ብናየው ሞር አሪፍ ነው የሚሆነው ምክንያቱም 96.3% ማለት ከ85 ከመቶ ነው which is still safe ነው 83.4 አግኝተናል እሱም ኦልሞስት ወደ አፐሩ ይመጣል ግን ሬዲ ብዙም ሴፍ አይደለንም
ይሄን በዚህ ኬዝ ከፍ ካለብን የሆነ ፐርሰንት መቀነስ ይኖርብናል ማለት ነው። የመጀመሪያው ላይ ነው ሊሆን የሚችለው መንቀነሰው። አሁንም ዴቨሎፕ ያደረግነው 72% አግኝተናል። ከ62 እስከ 76 ነው። አሁንም ስቲል ጥሩ ላይ ነን። ከሴንተሩም ብዙ አራቅ ነው። 46.9 እዚህ ጋርም እንደምታዩት ሞር አሪፍ ነው። ከ42 እስከ 60 ነው ስፔኩ። በዚህ ሊሚት ውስጥ መሆኑን እርግጠኛ ከሆን በኋላ ፋይናሊ ይሄን ይዘን ግራፊካል ሪፕሬዘንቴሽን ደግሞ እንዴት ነው የሚለውን ነገር ለማየት እንሞክራለን። እንግዲህ ግራፊካል ሪፕሬዘንቴሽኑ እዚህ ጋር ተገልብጧል። አፐር ሎወር ዲቪዥን አለው። የኛ ኦሬዲ ሴንተሩ ላይ ነው። ይሄ ግራፊካሊ እንዴት ነው ጥሩ ነው አይደለም የሚለውን ነገር በርግጥ እዚህ ጋር ይነግረናል። በዚህ አይነት መንገድ ኦሬዲ ዊዝን ዘ ሊሚት ውስጥ ከሆነልን ቀጥታ ወደ ሌላ አግሪጌት ወደ መመዘን፣ ምክንያቱም ላብ ትራያላችንን ካገኘን በኋላ ወደ መመዘን ጠጠሩ እንዴት አድርገን እንመዘናለን ወደሚለው ነገር ነው። አሁን በዋነኛነት ይሄን ክራይቴሪያ አሟልተውልናል። ይሄን አግኝተናል። ታርጌታችንን አቺቭ አድርገናል። ኔክስት እንዴት አድርገን ጠጠሩን ልንመዝን እንችላለን? ምክንያቱም አሁን ፐርሰንት ፓስ ነው ያገኘነው። ፐርሰንት ፓስ ደግሞ ኮንትሮል ልናደርገው አንችልም። which is ፐርሰንት ሪቴኑ ነው ማስ ሊሆን ነው የሚችለው ለኛ። ስለዚህ ይሄን ታርጌትን ይዘና ወደ ኋላ ራሱን ታርጌቱን ይዘን በማቀናነስ ዌይት ሪቴኑን ካልኩሌት እናደርጋለን። ዌይት ሪቴኑን አገኘን ማለት መንፈልገው አግሪጌት ሳይዝ ለአንድ ትራያል መመዘን እንጀምራለን ማለት ነው። እንግዲህ አድማጭ ተመልካቾቼ በተወሰነ መንገድ ለማሳየት ሞክሬያለሁኝ። በደንብ በቪዲዮ ሲሆን ደግሞ ግልጽ ስለሚሆን ሞር አሪፍ ይሆናል። እንዴት አድርገን ግራፊካል ሪፕሬዘንቴሽኖችን እናያለን፣ እንዴት አድርገን ኤክሴሉን ዴቨሎፕ እናደርጋለን የሚለውን ነገር አይሚን ግራፉን እንዴት መስራት እንችላለን የሚለው ነገር ሞር በደንብ ደግሞ በቀጣዩ ተያይዞ በደንብ አሳያችኋለሁ። እንግዲህ ባያችሁት ነገር ደስተኛ እንደምትሆኑ የሆነ ሀሳብ እንዳገኛችሁ ተስፋ አደርጋለሁ። ይሄንን ራሱን ቪዲዮ በመስራት ኢች ኤንድ ኤቭሪቲንግ ማየት እንጀምራለን። እንግዲህ ላይክ ሰብስክራይብ ማድረጉን እንዳትረሱ። መልካም ጊዜ። ቻው።